ታች ድረስ ይውረዳ። ከጀርባ መስቀል ካለው ያው የሌለው ለነሱ። አዎ ሙኒ ጀርባውስ ምን ይደረግላችሁ? ይሄንንም እንትን ማለት አለባቸው። ጀርባው ላይ ጀርባው ምንድነው? ወይ ዘንባባ ነገር ማድረግ እኮ ጀርባውን የሆነ ነገር አርጊበታል። ያነይ ዘንባባ ሰምቲንግ ዘንባባ ወይ አበባ የሆነ ነገር በዘንባባ ይሆናል። ልሙጥ ሲሆን አያምርም። ማሙና ኖ ልሙጥ ሳይሆን መስቀል ሳይኖር ወይ ዘንባባ ወይ አበባ እንዴት እንደሚያምር በስመ አብ። ብዙ ሰው በጣም ያምራል ዋጋው ስንት ነው እያሉ ነው። እንግዲህ ያው ፎሎ አድርጓት። ቤቷን ስትከፍት ሄዳችሁ እንግዲህ ግዟት። ቆንጆ ቆንጆ ልብስ ነው ያላት። እውነት በጣም ነው የማመሰግነው። ሜሲሽ አንድ ቀን መምጣት አለብሽ ዱባይ፣ ይርቀሽናል። እመጣለሁ። ኧረ እመጣለሁ፣ ግድ ነው። ይሄ የእጅ ጥልፍ ስለሆነ ትንሽ ጊዜ ይወስዳል። ራሱን የሚፈልግ ሰው የምትፈልጉ ከሆነ ታች የምጽፉት ወር ያስፈልገዋል። አንድ ወር ይፈልጋል። እሺ ሌላ ነገር አሳያችሁ። እስከዛ እነሳሪ እንትን እስኪሉ ድረስ ፎሎ አድርጓት። ፎሎ ያላረጋችሁ ቤተሰብ ሁላችሁም ፎሎ አድርጓት ፕሊዝ። እነዚያም 350 የሚሸጡ ናቸው። እነዚህ ነጠላም መቀነትም አላቸው። ለሙስሊምም ይሆናል ይሄ ማለት ነው። ይሄ ደግሞ ባይና ሚስት አለው። ማች አለው። እነዚህ ማች አላቸው። የወንድም አለው። ይሄ ዋጋዋ በጣም ገራሚ ነው። እኔ ስለገዛው ነው ውዶቼ። እውነት በጣም ፌር የሆነ ዋጋ ነው ያላት። ዋጋዋ ውድ ነው ካላችሁ መሲያ በሻን መታችሁ አናግሩ። እኔ ስለገዛው ነው። የጎንደር ልብስ ገዝቻለሁ። ቡና መጠጫ 2 ገዝቻለሁ። እህቴም አንድ ስጦታ ገዝታልኛለች ከሷ። ስለዚህ እኔ አውቃታለሁ። ፎሎ አድርጓት፣ ግዙ በደንብ። አሁን የባልና ሚስት 525 ድራም ከነ ዲሊቨሪ ማቹ ማለት ነው። ነጠላና መቀነት አለው። ይሄ እስኪ እሷን ያዣት ማርያ እንዴ! ሊያና ወደ ኢሮፕ ምናምን ትልኪያለሽ እንዴ? አዎ ወደ ኢሮፕ ልካሉ። ከኢትዮጵያ ከዚህ ሳይሆን ከኢትዮጵያ። በቃ ፎሎ አድርጓትና አናግሯት። የትም ዓለም ያላችሁ ትልክላችኋለች። ፎሎ አድርጉኝ። ዋትስአፕ ቁጥሬ ደግሞ ባዮ ላይ አለ። እነዚህ አሁን 300 ድርሃም ናቸው። እነዚህ መቀነት ነጠላ አላቸው በላስቲክ ማለት ነው። ከኋላ ፋትን ናቸው እነዚህ። ሌላ ደግሞ የወሎ በከለር አሉ እነዚህ። አሁን ይሄ ትፍትፍ ነው። ይሄ 250 ድርሃም ነው። ትፍትፍ ነው። የወሎ ነው። ጥልፍ ነው። ከኋላ ትፍትፍ ነው። ይሄ መቀነቱ በዛ ላይ በጣም ረጅም ነው። የምትፈልጉ በዋትስአፕ እየመጣችሁ ማዘዝ ትችላላችሁ። ኢማራት የትኛውን ቦታ ልክላችኋለሁ። ከኢማራት ውጭ ያላችሁ ደግሞ ኢትዮጵያም ካላችሁ ኢትዮጵያ የትኛውን ቦታ አደርሳለሁ። ማዘዝ ትችላላችሁ። መኪና የሚገባበት ከሆነ አደርሳለሁ። የትኛውን ቦታ ኢትዮጵያ በዶላር ዋጋውን አስባ እንድትነግራችሁ ስልኳ ባዮ ላይ ስላለ ስልኳን ሴቭ አድርጉና በውስጥ አዋሯት። በዶላር ስንት ነው እያሉ ስለሆነ ነው። በዶላር በዋትስአፕ ነው እነግራችኋለሁ። አስቤ እነዚህ 350 ድርሃም ከነ ዲሊቨሪ ማለት ነው።
350 ድርሃም ናቸው። ከኋላ ባለ 2 ናቸው። ይሄ ትክክለኛ የልብሱን ከለር ነው የምታዩት። አንስቼዋለሁ እንትን መስቀል የሌለው አለ ለሙስሊሞች የሚሆን አለ መስቀል የሌለው። እሺ መስቀል የሌለው አለ። አሪፍ ቀሚሶች ነው ያሏት። ነጠላ አለ ወይ? አዎ መቀነትም እንትንም አለው ጋይስ። እዚህ በአበባም አለ። አበባ አመሰግናለሁ። እና ብዙ ልብሶች አሉ። ደግሞ ቪዲዮውንም እያያችሁ ይሄ ደግሞ የወሎ ሸማ ፈትል ነው። በጥልፍ ነው የተሰራው። ይሄ መቀነቱ ነው። ይሄ ነጠላው ነው ተቋጨ ነው። ፈትል ነው አያችሁት? ከኋላ እንደዚህ የምትፈልጉ ስክሪንሾት እያደረጋችሁ ዋትስአፕ ላይም ባዮ ላይ ቁጥር ያለ ቲክቶክ ባዮ ላይ ቁጥር ያለ መምጣት ትችላላችሁ። በዋትስአፕ ቪዲዮ ላይ ያሉትን ቀሚሶች እየመረጣችሁ በዋትስአፕ መላክ ትችላላችሁ። ኢትዮጵያም ከሆነ የትኛውም ሀገር እልክላችኋለሁ። ፎሎ አላደረጋችሁኝ ፎሎ አድርጉኝ። አመሰግናለሁ። ሊና የበቃ የእንትን በይና ሙኒትንም ማውሪያት ያለውን ነገር ይሄው የምትፈልጉ ካላችሁ ኒና ጥበብ ናት። ራቅ በይ ቆሚና፣ ራቅ በይ ቆሚና። አንገቱ እኮ ተዘረገፈ። ሁለቱም መልክልሽም በእግዚአብሔር እና እንትን የለሽም። ይገባሉ። ሰዓት ይፈጅብሻል ግን ማስገባቱ። ኧረ እንትን መቋጠር አለበት። ቋጥረሽ እንትን ብትይ ነው እንትን የሚለው። እሺ ቋጥሪ። ይሄው ላሳይሽ። ይሄው ጠብሻል ብዬ ነበር። በጣም ነው የሚያምረው። ለካም በጣም ነው የሚያምረው። ይሄው ሊና ጥበብ ረጋ አለላችሁ ጋይስ። ይሄው ከእነንትኑ ነው የላከችልኝ። ይሄው መፋቂያው የለም ሳርዬ። መፋቂያ ለራሴ አምጥቼ እሸጣለሁ እዚህ ሱቅ። አሁን ባልትናው ላይ መፋቂያ ብለው በቀደም ጠየቁኝ። ይሄን ተረዳው አምጥቼ ልሸጥ ነው በቃ። እና ሊና ታወራሻለሁ ሙኒት። እሺ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። ምንም አይደለም። ይሄ ተሳቢውን የምገዙ ካላችሁ ግዟት። አሁን የምገዙ ካላችሁ ግቡ ጋይስ። ሙኒቴ የሳቄ ምንጭ ስልኩ ተወሰርቆበት ኢትዮጵያ ያው አውሪው ሙኒት ቆይ የሳቄ ምንጭ አንድ ጊዜ ወይዬ የሳቄ ምንጭ ኢትዮጵያ ገብቶ ስልኩ ተሰረቀ። ወይ ነገረኝ። ዛሬ ነው ትላንት ደውሎ ነበር ነገረኝ። ስልኩ ተቋርጦ ነው። ስልኩ ተሰረቀ። አላህ ያወዛ። ምን ማድረግ ይቻላል? እና እንዴት ነው የምመጣው እያለ ነው መሰል ላውራሽ እያለ ነው። አይ አሁን ያለውበት ሁኔታ አያመቸኝም። ስለዚህ ነገሮችን ሳስተካክል እኔም ነግረዋለሁ። ያው የታወቀ ሁላችሁም የምታውቁት ነው። አዲስ ነገር አይደለም።